ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። የነዳጅ ዋጋ አሸቅቧል። ኑሮ እጅግ በጣም ተወዷል። ኢራን 3 ሊሟሉልኝ የሚገቡ ጉዳዮች ካልተሟሉ ወደ ድርድር አልመጣም ብላለች። ዓለም ነገሩ በጣም እየተካረረ አልመጣም? አዎ እየተካረረ የምናየው ነው። ከድጡ ወደ ማጡ የገባን ነው። አሁን ውስጥ ለውስጥ ከፍተኛ ትግሎች አሉ። ከፍተኛ ውይይቶች፣ ድርድሮች ይኖራሉ። ዶናልድ ትራምፕ ሁለት ጫፍና ጫፍ የሆነ ነገር ነው የሚያሳዩት። በቃ አሁን እኮ ጦርነቱ ሊያልቅ ነው የምንመታው ኢላማ እኮ አለቀ ይላሉ። በሌላ በኩል ደግሞ እንዲህ ከሆነ ደግሞ የሚጠብቃቸው ሽንፈት እንደሆነ ያውቃሉ። ስለዚህ ባለፈው ጊዜ ተነጋግረናል። እድሉ ምንድን ነው የሚለው ነገር። ስለዚህ ዶናልድ ትራምፕ የምመታው ኢላማ አልቆብኛል ብለው ይህን ጦርነት ቢያቆሙ እድላቸው ምንድን ነው? ኢራን ልትቀጥል ነው። ይህን ጦርነት ቢቀጥሉ ኢራንን ማቆም ይችላሉ ወይ? መቼ? ኢራኖቹ እንደዛቱት የነዳጅ ዋጋ በበርሜል $200 ከመግባቱ በፊት ማቆም ይችላሉ ወይ? ካላቆሙ አጠቃላይ የዓለም የኢኮኖሚ ክራይሲስ ውስጥ አይናችን እያየ ባናት ገባ ማለት ነው። ያለ ሁኔታ ይሄ ነው እና አሁን ዛሬ ስናወራ ወደ $80 ወርዶ የነበረ በፕሬዚደንት ዶናልድ ትራምፕ ንግግር ላይ ተመስርቶ ጦርነቱ በቃ ሊያልቅ ነው፣ በቀናት ውስጥ ያልቃል ብለው ስለተናገሩ በዚህ በንግዱ ዓለም በንግዱ በምዕራቡ ዓለም ማርኬት በተለይ ስፔኩሌሽን ነው የሚመራው። ማለት ጦርነቱ በቀናት ውስጥ ያልቃል ሲሉ ይላል ማለት ነው። ስለዚህ ሆርሙዝ ሰርጥ ይከፈታል፣ ነዳጅ ያመርታሉ፣ አቅርቦት ይኖራል። ስለዚህ ዋጋ ወረደ ማለት። አሁን ደግሞ ይሄን ካሉ በኋላ ዛሬ አድሯል። ኢራን ማንም በዚች አያልፍም። 1 ሊትር ነዳጅ ዘይት 1 ሊትር ነዳጅ ዘይት ለአሜሪካና ለእስራኤል አያልፍም። ለአሜሪካና ለእስራኤል እና ለነሱ ግብረአበሮች አንዲት ሊትር ዘይት ነዳጅ ዘይት አታልፍም ማለት ኢራን። በጣም የሚገርም እንተያያለን ብለህ መግጠም ትችላለህ። ገጥመዋል። የአሜሪካ ማዕከላዊ እዝ የሚባለው ጦርነቱን አሁን ይሄ መራ ያለው 16 የኢራንን ፈንጂ ጠማጅ መርከቦች አውድም ያለው ብለዋል። ከ2 ቀን በፊት ነው። አዲስ የተጨመረ አልሰማንም እንግዲህ። ስለዚህ አሁን መታይ የማውደም ኃይል ለምሳሌ የውሃ ዳርቻዋን ተከትሎ ሚሳይሎች አሏት። እሱን ሁሉ ማጥፋት አለብን። ፈንጂ ጭነው አጥፍተው የሚጠፉ ጀልባዎች አሏት። እንደዚህ ማት አላት። ስለዚህ ይህን ሁሉ ተከታክተህ ለማጥፋት ምን ያህል ጊዜ ያስፈልጋል? አዎ በጣም ከባድ ነው። ዓለም ደግሞ እኮ የሆርሙዝ ሰርጥ ብቻ አይደለም፣ የአየሩም እኮ ተይዟል። አሁን ለምሳሌ መካከለኛው ምስራቅ ላይ በረራ ኦልሞስት የለም፣ ቱሪዝም የለም። ገብቷል። አሁን እያወጡ ነው የዓለም ቱሪዝም ምናምን ያወጣው መግለጫ ምን ይላል? የሰለጡ ሀገሮች በ2026 አሁን በያዝ ነው ፕሮጀክት የተደረገው የቱሪዝም እና የትራቭል ገበያቸው $207 ቢሊዮን ነበር። በዛ ስሌት መሰረት በየቀኑ አሁን $600 ሚሊዮን እያጡ ኤቭሪ ዴይ $600 ሚሊዮን ያጣሉ። ሰው ጦርነቱ ከ10 ቀን በላይ ስለሄደ $6 ቢሊዮን በላይ አጥቷል እስካሁን። ይህን መገመት ይችላል። ሁለተኛ ዛሬም ተኩስ ነበረባቸው። ኢራን ትናንትና እኛ ዘገባ ጨርሰን ስንተኛ 3 ነዳጅ ጫኝ መርከቦች እንደመታች ነው የምናውቀው። ሌሊቱን 3 ደግማለች። 6 ኢራቅ ላይ 2 ውሃ ዳርቻ ነበሩ። የተባበሩት አረብ ኤሚሬትስ ዳርቻ የነበረ 1 3 ኦፍኮርስ እንደገና ኦማን ዳርቻ ላይም ሌላ መታለች። 7ኛ ስላላሉ ዝም ብዬ ትቼው ነው። ከትናንትና 3 መታለች። ምናልባት የኦማኑ ከ3ቱ ጋር ተቆጥሮ እንደሆነ አላውቅም። ስለዚህ አሁን 6 የነዳጅ ይሄ ምን ማለት ነው?
ሪስክ ነው። ሁለተኛ የምትመታቸው ነዳጅ ሊቀዱ ሲመጡ እንዳላየ ተሳልፋቸዋል። መምታት ትችላለች። የምትመታቸው ነዳጁን ቀስቶ ሲመልሱ ነው። አንደኛ ነዳጁ ቢጋያል ትልቅ ኪሳራ አለው። ስለዚህ ኪሳራዎችን እንደምር ካለን የአካባቢ ሲፈጥረው ሞጃ ነው እንጂ የሚያስደነግጥ ሂውጅ ገንዘብ ነው እየተቃጠለ ያለው። ራሱ አሁን ኢራን የሚደበደቡ ተቋሞች አሏታል። እነዚህን ስደምር እስራኤል ላይም እንደዚሁ ለጦርነቱ የሚጥሉት እያንዳንዱ ቦምብ እንትን ነው፣ ምንድን ነው? ገንዘብ ነው። በዚህ በጦርነቱ የተነሳ ኢኮኖሚ ስታንድ ስቲል ነው። አየህ፣ እነዚህ አሁን ብታደርግ በየቀኑ በቢሊዮን ዶላሮች 3፣ 4፣ 5 ቢሊዮን ዶላሮች ልክ ሰዓት ውስጥ እያነሳ እንደ መማገር ቁጠረው። አካባቢ ሀብታም ስለሆነ ነው። አንዳንዴ እኮ ሳይደግስ አይጣላም የሚባለው ለዚህ እኮ ነው። እዚህ አፍሪካ 100 ዓመት ብንዋጋ ራሽያና ዩክሬን 4 ዓመት የተዋጉበትን አንጨርስም። 100 ዓመት ብንዋጋ ማለት ነው። እኛ በሰው ኃይል ነው የምንዋጋው። በሰው ኃይል ነው። መሳሪያውም ቢሆን ሳንጃ ነው፣ መሞሻለቅ ነው። እኛ የምንዋጋው በሰው ኃይል ነው። መሳሪያውም ቢሆን ከምዕራባውያኑ ከዛ ከውጭ የሚገዛ ነው። ዝቅተኛው መደብር ሄደህ እንዳቅም ገዝተው ነው የምታመጣው። እነሱ የሚዋጉበት ቴክኖሎጂ ነው እና ከፍተኛ ነው። ስለዚህ አሁን ይሄ ጦርነት ኢራን ትልቁ የመዋጊያ አቅሟ ያደረገችው እጅ ማሰጫ ያደረገችው የዓለም ኢኮኖሚን ነው። ለምን የሰላጤውን ሀገሮች የእሷ ጉዳይ ያበቃ ነው። ነዳጅ በአሁኑ ሰዓት ነዳጅ አታመርትም፣ አትሸጥም። እሷ የበሰበሰ ብርድ አይፈራም እኮ። አሁን እኮ ኢራን በመሞት ወይም ለሞት በመቅረብ ዓለምን ማንበርከክ ያው ህዝቧ ችሏል። መቼም በአንጻራዊነት ኢኮኖሚዋ ችሏል አሁን ሰርቫይቭ ለማድረግ። ስለዚህ ትዋጋለች። ሌሎቹ የሰላጤ ሀገሮች አልቻሉም፣ እየተመቱ ነው ያሉት። የነዳጅ ተቋሞቻቸው እየተመቱ ነው ያሉት። ይህን ችግር ይህን ማድረጓ በአጠቃላይ አካባቢውን ሆስቴጅ አደረገችው ማለት ነው። ይዘዋለች በመያዣነት አሁን። ስለዚህ እና አሜሪካ ዶናልድ ትራምፕ የሚሉ ምንድን ነው? እኔ ይሄ አሁን በአብዛኛው ውሃ የሚያገኙት ከባህር አጣርተው ነው፣ ጨውን አጣርተው ነው። ሁሉም በዚህ ደረጃ ነው ውሃ የሚያገኙት። ፍሬሽ ወተር የሚባል አሰች በዚህ መንገድ ነው የሚያገኙት። ያቺ መናጢ ግብፅ እንደነሱ የማታገኝበት ምክንያት ምንድን ነው? ናይል ነው ብላ ችክ ማለት ያ ነው አንጎል የሚያደርገው። ገብቶሃል? እዛ ውስጥ ነው የእሷ ሌብነት እንጂ እሷም እንደነሱ የጨው ውሃ እያጣራች መጣል አለባት። ገብቶሃል? ፍሬሽ ወተር ከፈለገች በሚኖራት ድርሻ ታደርጋለች። ሌላ ተጨማሪ ከፈለገች መነጋገር አለባት ማለት ነው። ስለዚህ በአንድ በኩል ደግሞ እዛ አካባቢ ያለው እንትን ያው ዞሮ ዞሮ እዳው ለሁላችንም ነው። በጦርነቱ እኛም እንደ አፍሪካ መነካታችን አይቀርም ከነዳጅ ዋጋ ጋር ተያዘ። ነገር ግን በተወሰነ ደረጃ የሰላጤው አካባቢዎች ነገ ሌላ ቀን ነው። እነሱ እንደሚያስቡት አሁን የጦርነቱ ሲቆም በቃ ሁሉ ነገር አባራ ብሎ ዓለም ሁሉ ወደ እነሱ እየበረረ ያ ሁሉ ነገር እንደነበር 100% ይቀጥላል ብሎ ለሰው አይሆንም። እንደዛ ቲንግስ ዊል ቼንጅ እና ለመጨመር ነው። እና የሰላጤው አካባቢ ደግሞ ትንሽ ችግር ውስጥ መውደቁ በእውነት ለአፍሪካ ጥሩ ነው። ይህን ለማለት ፈልጌ ነው። እንዴት ነው? የእነሱ ዶሚኔሽን ከልክ በላይ ሆኗል። ሁለተኛ የግብፅ አስቻዮች ናቸው እነሱ። የተተረፈረፈ ገንዘብ ስላላቸው ማዳመጥም አይፈልጉ ግብጾች እዚህ ኢትዮጵያ ላይ ደም እያፈሰሱ አካባቢውን የነሱ ተገዢ አድርገው የሚቀጥሉበት ጊዜ ማቆም አለበት። በዓለም ላይ ሊጠፋ ያልቻለ ባርነት ግብጾች በዚህ በአፍሪካ ላይ የጣሉት የባርነት ቀንበር ነው እና ነፃ መውጣት አለበት አፍሪካ፣ ነፃ መውጣት አለባት ኢትዮጵያ። እና ይሄ እንዳይሆን ያስቻሉት ምንም የሚያወላዳ ኢኮኖሚ ኖሯት፣ ምንም የሚያወላዳ የሚሊተሪ ቴክኖሎጂ ኖሯት አይደለም። ግብፅ ምንም የተለየ በኢኮኖሚ ብትል፣ በቴክኖሎጂ፣ በኖሃው፣ በማንኛውም መንገድ
ከየትኛውም የአረብ ሀገር የተሻለች አለች። በአጠቃላይ ኢትዮጵያ ላይ የጣለችው ቀንበር ኢትዮጵያ ላይ የጣለችውን ቀንበር እንዳይነሳ አድርጋ ለመያዝና ኢትዮጵያን ለማጥፋት ባላት ፖሊሲ ዙሪያ ገባው ያለውን ደግሞ የእሷ ተገዥ አድርጓለች። እና አፍሪካን ስትመለከተው እኔ በአብዛኛው በግብፅ ባርነት ውስጥ ነው ብዬ ነው የማስበው። ስለዚህ ነው ማለት መቻል አለበትና ግብፅ እዚህ መቀመቅ ውስጥ የምትከተል አቅም በዋነኛነት ምንጩ የሰላጤው የሰላጤው ሀብታም ሀገሮች ያላቋረጠ ይሄ የነዳጁና ሀብታምነቱ ነው። አየህ እነሱ ብዙ መካራ የለባቸውም። ያ አለመሆኑ ምንም ነገር ሳያዳምጡ በአረባዊ ወንድማማችነት ብቻ የግብፅን ባርነት ያጸኑ ናቸው፣ አውቀው ማለት ነው። ስለዚህ እኔ ደግሞ እንደ አንድ አፍሪካዊ በህይወቴ ከመሞቴ በፊት ማየት የምፈልገው የባሪያ ገዥዋ ግብፅ የእነሱን ለቅሶ በጣም የጠበቅ ሰው ነኝ። በግፍና በደም ላይ የሚኖሩ አስቻይ፣ አሜሪካም አስቻይ ነች። አሜሪካ አስቻይ ነች። ጋልፍ ስቴት አስቻይ ናቸው። የዚህ አፍሪካ ውስጥ አፍሪካዊ የሆነ ኢንዲፔንደንት ሀሳብ ገብተዋል። የሰላጡ ሀገሮች በዓለም ኢኮኖሚ ውስጥ የነሱ ዓለምን በገንዘብ ኃይላቸው የነሱ ፍላጎት አስፈጽመው ያዙ ናቸው። በዚህ በዓለም ስልጣኔ ውስጥ የጥቁሩ ሰው አስተዋጽኦ ብቻ ነው የሌለው። ዊ አር ኢን ቼን በሙላ አፍሪካ ሲባል ይሄ ቼን የሚሰበረው ደግሞ ከዚህ ነው። ይሄ ቼን የሚሰበረው ግብፅ ስትሰበር ነው። ግብፅ የምትሰበረው ደግሞ የሰላጤው ሀገሮች ወታደር ሲቀጥሩ ገባ መሳሪያ ሲያምጡ እየተዋጉ መኖር ሲኖርባቸው ገባ። ይሄ አሁን የምታውቀው በኬክ ላይ ኬክ የሆነ እንትን ሲመር ውጣ ብሔራው እነሱን ያ ሲመጣባቸው ነው ይሄ የሚኖረው። ስለዚህ በሆነ ጭልቅታ ለኛ የኔ ዕድሜ ላይ ደርስ ይችላል። የሚቀጥለው ትውልድ ነፃ መውጣት አለበት እና ትልቁ ቀንበር አፍሪካ ላይ ያለው ቀንበር የነሱ ነው። የባህል ብዙ አፍሪካ ሀገሮች የባህል ባሪያ አድርገው ነው የሚኖሩት። አየም በባህል ደግሞ ባህል ማለት ብዙ ነገር አለ በውስጡ። በዛ መንገድ አድርገው በነሱ ስር አድርገው በሀገሮች መካከል እንኳን በዜግነት እንኳን አትመሳሰልም። የባህል ተጽዕኖአቸው እዚህ ድረስ ነው የሚመጣ ያብቷል። እና የነሱ ጸጋና የነሱ ምቾት በአፍሪካ ሰው ባርነት የደለበ ነው። ስለዚህ አሁን የተፈጠረው ሁኔታ ፕሮባብሊ በቴህራንና በሪያድ በእነዚህ አካባቢዎች ሌላ አይነት እንትን የመፍጠር ሁኔታ ይኖረዋል። በእውነት ለዚህ ማፈሰም ባይለኝ ግን ዓለም ኢራንን አሁን ስንወስዳት በመጨረሻ ኃይሏ እየተዋጋች ነው። ዶናልድ ትራምፕ ደግሞ ሆርሙዝ ሰርጥ ላይ የደረደርሽውን ፈንጂ ካላነሳሽ የኤሌክትሪክ ኃይሎችን በሙሉ አጠፋዋለሁ ብለዋል። አሁን ኢራን ምንም ነገር ቢጠፋባት ግድ ያላት ትመስልሃለች ወይ? ከፍልሚያዋ ወደኋላ ታፈገፍጋለች ወይ? በሌላ መልኩ ደግሞ እማታፈገፍግ ከሆነና አሁን ለምሳሌ ሆርሙዝ ሰርጥ የሰራ ነገር ነው። ዝም ብለህ ስታየው ወደ ኢራን ውስጥ እንደዚህ ገብቶ ያለ ነገር ነው። ከተለያየ አቅጣጫ ኢላማ ማድረግ ይቻላል ከርቀት። ስለዚህ የሚገቡትን መርከቦች መምታት የሚቻል ከሆነ ዶናልድ ትራምፕ እንደፈሩት የተራዘመ ጦርነት አልፈልግም ነው ከመጀመሪያው ጀምሮ የነበረው። ይሄ ጦርነት ወደ ተራዘመ ጦርነት የመግባት ፕሮባቢሊቲ አለው ወይ ነው? ይሄ አንዳንድ ጊዜ ትንፋሽን ምቅ አድርገህ ባለበል አሁን ውሃ ውስጥ ስትገባ የመጨረሻ ትንፋሽን ላይ ስትደርስ በመጨረሻ ጉልበት ነው የምትሄደው። በዛ ጉልበት ስትሄድ ደግሞ ትንሽ መዘግየት ህይወትህን ያሳጣል። ኢራን በምን ሁኔታ ላይ ነው ያለው? 5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን።
ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። አሁን ከፊት ለፊት ያለው ሁኔታ ይሄ ቫይታል የዓለም መተኪያ የሌለው የኤነርጂ ምንጭ ሆነ ቦታ ነው። የዚህ ጦርነት መቆየት ያልናቸውን አደጋዎች ያመጣል። አሁን ዶናልድ ትራምፕ ምን ብለዋል? እነዚህ የኢራን እስላማዊ አብዮተኞች ላለፉት 47 ዓመታት ሲገሉ ለቆዩት በቀል ነውን ብለዋል። ቀጥቅጠናቸዋል ኢላማ እስክናጣ ብለዋል። ወይ ኢራን የሚመታ ነገር አለ ብትለኝ አሁን ያልከውን ማንኛውንም የኤሌክትሪክ ምንጯን አሁን ያልኩን ዲሳሊኔሽን ተቋሞቹን ይሄ እንግዲህ በኢራን ያለ ፈርደ ነው አይደል? ውሃ የባህር ውሃ እያጣሩ ነው የሚጠጡት። እሱን መምታት ይችላሉ አሜሪካኖች መምታት ከፈለጉ። የኢራን ነዳጅ እኮ ምንም መከላከል የለውም። የነዳጅ ጉድጓዱን ብትል የምንምን አለ አካባቢ ያላስብም። ይሄ ምንድነው ጠርቆማ ቆማ የማይቢት ጠፍቶ የማዲለማ በሚለው ከሆነ እኮ አይ ዶንት ኖ ከዛ በኋላ ጦር የኢራን አገዛዝ አሁን ይህን ፍልሚያ እስከ መጨረሻው ተቀበሉ ብሏል አይደለም? ነዳጁን የዓለም የአየር እንግዲህ በአሁኑ ሰዓት የዓለም የአየር እንትን እንደዚህ ሆኖ ተበክሎ የሚባልበት ትልቅ አካባቢውን ለ10 ዓመታት የሚበክል ጭስ ልታጅሞለሙል ትችላለህ። በተግባር እንደምናየው አንድ መመከት አትችልም። ስለዚህ አሁን እነዚህን መምታትና ማጥፋት አሜሪካ ክፍል መደብደብ ይችላል። ያው አየር ላይ የምናየው ነው፣ እየገቡ ይደበድባሉ። ግን ኦኬ ይሄ ለኢራን ጥሩ ነው ወይ? ራሳቸው ፕሬዚደንቱ ሲዋጉ ይህን ውጊያ የሚያካሄዱት አሜሪካ በሙሉ ይቀጥሉ የሚል ሙሉ ድጋፍ ሰጥታቸው ነው ወይ? የራሱ የሀገር ውስጥ ፖለቲካ ያለው ምንድን ነው የሚሉ ነገሮች አሉ። ኮስት አለው። ዶናልድ ትራምፕ ይሄን ለማድረግ ይችላሉ። አሁን ባሉበት ሁኔታ በዚህ ለመታወስ ይችላል። ለምሳሌ ኦኬ እሳቸው ያሉትን ብንወስድ በ20 እጥፍ በሆነ ኃይል መምታት ይችላሉ ብለዋል። በ20 እጥፍ አሁን ከሚያደርጉት ድብደባ አስቤ በመደበኛ መሳሪያ አልመጣልኝም። በ20 እጥፍ በነገራችን ላይ እንግሊዝ ውስጥ ካለ የጦር ሰፈር የአሜሪካ ቢ2 የሚባሉት ቦምበርስ ይሄ ምንድነው ይሄ ምሽግ ቆፋሪውን በዓለማችን አሜሪካ ብቻ ነች ያ ቦምብ ያለ። እሱ እየተጣለ ነበር ይላል። በጣም በፊት ለፊት የሚጭኑ ይችላል እንትን የተለያየ ነገር እየቀየሩ። ስለዚህ አሁን እንደዛ አይነት ድብደባዎች አሉ ይካሄዳል። አሁን በዚህ ሰዓት ሁሉ ድብደባ አለ እና የነዳጅ 3 የነዳጅ ጣቢያ እንትኖችን መታለች። ለምሳሌ እስራኤል ኦኬ እነዛ በዛ 3 ነዳጅ ማጣሪያዎች ስለመታች ሰማያዊ ጥቀርሻ ነው። ኢራናውያን የሚተነፍሱት ጥቀርሻ ነበር። ያው እያደር የሚጠራ ነገር ሊሆን ይችላል እንጂ ነገር ግን የኢራን የተንጣለለ የነዳጅ ፊልድ አለ፣ የጋዝ ፊልድ አለ። ጋዝ ደግሞ በጣም የከፋ ተቀጣጣይ ነው። እነዚህ መምታት የማጥፋት ከሆነ ግን ምንድነው ይሄን በማድረግ ምን ለማድረግ ነው የምትፈልገው? ምንድነው ግብ ነው? በጣም የሚገርመው መጀመሪያ ያገዛዝ ለውጥ ነው የሚል ነበር አይደል? ኦኬ ያገዛዝ ለውጥ ለማምጣት ዲካፒቴሽን አሉ። አሊ አክባር ማን ነው? አያቶላ አሊ ካሚኒ ገደሉ።
አያቶላ አሊ ካሜኒና ሌሎችንም ባለስልጣኖች ገለዋል። የኢራን ሲስተም ግን እንዳለ ነው። ሁለተኛ በእሱ ምትክ ይሄን እንትና እንዳትመርጡ አሉ ሞጅታባ አሉ። እሱ መረጡ። ስለዚህ አሁን ቶታሊ እንደማይቀበሏቸው እያሳዩ ነው። ስለዚህ ኢራን ውስጥ የስርዓት ለውጥ የለም። ማስጠንቀቂያም በይፋ ሰጥታለች። የኢራን የፖሊስ ኃይል ነው ምናምን አዛዥ ከዚህ በኋላ ባንዲራ ይዤ መፈክር ደቅድቄ እንትን ይውደም እያልኩ እወጣለሁ ብትል ከእስራኤልና ከአሜሪካ አለይህም። ዩ አር ዘ ኤነሚ። ምንም ምህረት የለንም አሉ። አሁን መፍራት አለብህ በጣም አይደለም እንዴ? እንዴት ሰዎች እየቻሉት ያሉ ዱላ ምንድን ነው? ከዚህ በኋላ እናንተን ለማዳን ሄልፕ ኢስ ካሚንግ ብሎ የሚናገር ትራምፕ አይኖርም። ራሱ ትራምፕ ይህን ጦርነት ማቆም አይችልም። እኛ ነን የምናቆመው። እኛ ስንት ሆነ የጦርነት የሚቆመው? ኖቲም አሊ አክባር ማናቸው ፕሬዚደንት ማናቸው ማሱድ ፔዜሽኪያን እኮ አቀረቡ እኮ ምን አሉ? ይሄ ጦርነት እንዲቆም 3 ነገሮች መሟላት አለባቸው ብለዋል። አንደኛ የኢራን ህጋዊ መብቶች በሙሉ እውቅና ማግኘት አለባቸው። እውቅና ትሰጣላችሁ። ምንድናቸው የኢራን ህጋዊ መብቶች? ብዙ ጊዜ እኛ የተጋትሮ ተራዳ የምንለው የሺያ አክሲስ ወይም ያላቸው ትስስር ይሄ የኢራን መብት ነው። ይሄን ትቀበላለህ። ዓለም ለሚፊኒሽ 3ቱን። እሺ። ሁለተኛ የኢራን ሚሳኤል ፕሮዳክሽን የማምረት አሁን እሱ ላይ የተባለው ምንድነው? ገደብ ይጣላል ነው። ረጅም ርቀት መቺ አንድ ያነበቡ ከ1200 ኪሎ ሜትር ጀምሮ ያሉትን እንዳታመርት፣ ሌላው ለራስ ይሄ የሚል ነው። ኢራኖች ያው ይህን ተናግረዋል። የሰኔውን ጦርነት የተረፍነው በምን ምክንያት ነው? ሚሳኤል እኮ ስለያዝን አይደል? የ12 ቀናቱን ቤዚካሊ ከእስራኤል ጋር ያደረጉትና በኋላ ዶናልድ ትራምፕ የኒውክሌር ማብላያዎችን በመምታት ብቻ የተሳተፉበት ማለት ነው። ያኔ ከዛ በምን ተረፍን? በምን ዳንን? ሀገራችን በምን ዳንን? እስራኤል ላይ ለመተኮስ በመቻላችን ያንን ሁሉ ሚሳኤል ያ ሰልፍ ዲፌንስ ነው። እሱ ራሳችንን መጠበቂያ ነው። ስለዚህ እሱም ላይ አንደራደርም። አንድ ድርድር የለም በዚህ። እሱም ህጋዊ መብታችን ነው። ስለዚህ ተቀበሉ። ሁለት አትልም። ሶስተኛ በዚህ በኢራን የኒውክሌር ፕሮግራም ላይ ውይይት አለ። ኦኬ የኒውክሌሩን በተመለከተ ገለኛ ኒውክሌር ለሰላማዊ ዓላማ እንጂ ለጦርነት አንፈልጉም ብለናል። በዚህ ደረጃ እንወያያለን። ነገር ግን ዩራኒየም ማበልጸግ የሉዓላዊነት ጉዳይ ነው። ለሰላማዊ ዓላማ የሚያስፈልገንን ዩራኒየም ራሳችንን የምናበለጽገው በራሳችን ኒውክሌር ሪአክተርስ። እነዚህ 3ቱን መጀመሪያ እውቅና ማግኘት አለባቸው። የኢራን ህጋዊ መብቶች መሆናቸውን ትቀበላላችሁ። በሌላ አነጋገር ዶናልድ ትራምፕ ውል ድረሱ ከኔ ጋር አለበለዚያ የሚመጣውን መጥፎ ነው እያሉ አልነበር? ያ ውል በ3ቱ ላይ ይወያያሉ። ያ ያመጡት ደብዳቤ ሳይከፈት አሁንም አልተከፈተም። በሚሳኤሉ ላይ አንደራደርም ብለው። ስለዚህ በሚሳኤሉ ላይ አይደራደሩም፣ በተጋትሮ ተራዳሉ አይደራደሩም። አሁን ጦርነቱ ሲያበቃ ዘላቂ ስምምነት ለማድረግ በእነሱ መካከል ምንድነው የኒውክሌር ፕሮግራሙ ላይ ነው የሚደራደሩት። ስለዚህ ኢራን በሀገሯ ውስጥ ለሰላማዊ ዓላማ ያለችው ታበለጽጋለች። ይሄን ያረጋግጣሉ። ከዛ እስራኤልና አሜሪካ በዓለም ተቀባይነት ባለው መልኩ እንትን ይገባሉ፣ ዋስትና ይሰጣሉ። ከዚህ በኋላ መቼም በኢራን ላይ በተናጠልም ሆነ በጋራ አንዘምትም። ኖ ሞር ዎር ዊዝ ኢራን
ከኢራን ጋር ከዚህ በኋላ ጦርነት አናረግም የሚል ዋስትና ይሰጣሉ። እዚህ ጋር ነው መጠየቅ የምፈልገው አለ ነው ኢራን አንድ እያወራች ያለችው ልክ ኒኩለር እንደታጠቀ ነው። እነ ሩሲያ እንኳን ኒኩለሩን ታጥቀውት በዚህ ኮንፊደንስ አይደለም ከዩክሬን ጋር ሳብ ኤክስተንት ያ በዓለም ላይ ያለውን የኢኮኖሚ ሁኔታ ታጋች ለማድረግ በመቻላቸው ሰላጤ የሆኑ ሀገሮች ኢትስ ሳም ካይንድ ኦፍ ኒውክሊየር በዛ መንገድ እያዩት ነው። ግን በዚህ ጦርነት አሸናፊው ማን ነው? አሁን እኮ ኢራን በዚህ መንገድ ከተሄደ ኢራን ብቻም ተሸንፎ ድሉ የኔ ነው፣ ስለዚህ ተሸንፋችኋል። ጦርነቱ ይቆማል አይቆምም የሚለውን እምወስነው እኔ ነኝ ነው ኢራን። ማን ነው አሸናፊው ማለት ይሄ ነው? ኖ እኔ ነኝ የምወስነው ዶናልድ ትራምፕ ብሏል እኮ። ይሄን በነገራችን ላይ ከመሬት አምጥቻለሁ። ዶናልድ ትራምፕ ያሉት ነው አይ ዲሳይድ when this war comes to an end። ስለዚህ ይሄን ያሉት ማሱቅ ማን ናቸው? ፔዜሽኪያን ምን እንደሚሉት አንተ አትወስንም፣ እኛ ነን የምንወስነው። ጦርነቱን የምናቆመው እኛ ነን። ሆርሙዝ ሰርጠን አገልግሎት መተው አለመተው የምንችለው እኛ ነን። በሙሉ የሰላጤና የታጋች ሆነውን እንመተዋለን። አያመርትም፣ ነዳጅ አይጭንም፣ አያጠራቅምም፣ ቁጭ ነው የምናደርገው ብለዋል አለ። ዶናልድ ትራምፕ ደግሞ ምንድን ነው ያለው? ድራሽን ለማጠፋው ነው ዱዊት። ፈንጂ እየጠመዱ ነው። አሁን ለምሳሌ ዶናልድ ትራምፕ ፈንጂ ጠምዳችሁ ከሆነ እኔ አሁን መረጃ የለኝም ስለመጥመላችሁ የጻፉትን ነው የምነግርህ በእንትናችሁ ላይ ራይት አዌይ ኢሚዲየትሊ ሂዱና ራሳችሁ በአደባባይ ነቃቅላችሁ አሳዩኝ እኮ ያሉት። አለበለዚያ ታይቶም ተሰምቶም የማያውቃሉ። በበነጋታ የሰጡት መግለጫ ግን ያንን መግለጫ ትናንት የሰጡ አይመስልም። ከዛ ስሜት ወጥተዋል። ኢላማ አልቆብናል፣ ብዙ ምንመታ የለም። አሁን አንዳንድ ቦታ ላይ ብቻ የመከርከም ስራ ነው እና ጦርነቱ አሁን ሰሞኑን ይቆማል። እኔ ቁም ስል ይቆማል አሉ። አሁን ኢራን ያለችው ምንድን ነው ያለችው? አታረፍ ታቆመው፣ እኛንም እናቆመው። ጦርነቱን አንተ ብታቆም በሆርሙዝ ሰርጥ ተላለፋለሁ የሚለውን እናጨሰዋለን። ያንተን የጦር ሰፈሮች በዚህ በመካከለኛው ምስራቅ ያሉትን እናጨሰዋለን፣ እንተኩሳለን። ስለዚህ ጦርነቱን ሊቆም አይችልም። ይሄ ሰው ደግሞ ውጊያን መቀጠል ነው የምችለው አንተ። ውጊያውን ደግሞ ከቀጠልክ እኛ አስቀድመን ወዳልነው ነው የምንሄደው። የአንድ በርሜል ነዳጅ ዋጋ $200 የሚሸጥበት ሁኔታ ውስጥ እንገባለን። አሁን እዚህ ውስጥ ያለውን ኮንሲኩዌንስ የዛሬ ሳምንት ይሄ ጦርነት ከቀጠለ ኦር የፊታችን ማክሰኞ ወይ ሐሙስ ኢሹ የምናደርገው ኢኮኖሚው ያመጣውን ቀውስ ነው የምንመለከተው። የእነሱ ኒውክሌር ይሄ ነው። ስለዚህ አሁን ዶናልድ ትራምፕ ብዙ ነገር አሳዩ። ምን አባቱንስና ለምን እልም አላደርጋ አባባል ገብቷል። እንዲህ ባደርግ የሚል ነገር አለ ገብቷል። አሁን ይሄን ለምሳሌ የሊባኖስን ጉዳይ ወሰድ። ሊባኖስ ትናንትና የሄዝቦላው ማነው ትናንት ኢራንና ሄዝቦላ በተቀናጀ መልክ እስራኤል ላይ ኃይለኛ ድብደባ እንደሚያካሂዱ ገልጸው ነበር እና የእስራኤል ሴኩሪቲ ካውንስልም ተሰብስበው ይህን ጉዳይ አይቷል። ግን ህዝቡ ላይ ሌላ ያመጣው ነገር የለም። ሲተኮስ ያው እንደተለመደ ወደ ቦብ መጠለያ ግቡ የነበረ ነው። ስለዚህ ትላንት ተደረገ። ሄዝቦላ 150 ሮኬቶች ነው ሚሳኤል ነው የተኮሰው ከሰው አልቦች ጋር ቀላቅሎ ማለት ነው። ቴልአቪቭም ድረስ ተኩሷል። ሄዝቦላ በሚተኩስበት ሰዓት ደግሞ ኢራን እሱ ሰሜናዊ ክፍሉን ነው ወና ሴንትራል ወደ ቴልአቪቭ፣ ኢራን ደግሞ ደቡብና ሰሜን ላይ ተደረባ ነው ያደረገችው። ስለዚህ የተቀናጀ ጥቃት ነው ትናንት ያደረጉት እና ኢራን እንደምትለው 50 ኢላማዎችን መትቻለሁ። ኢራን እንደዛ ብላለች። እስራኤል ደግሞ ትናንት ተቀናጅተው ተኩሰው ነበር። ሄዝቦላ 150 ሁለት ሰዎች ቆስለውብኛል። ቀላል የመቁሰል አደጋ ደርሶብኛል። አንዲት የ35 ዓመት ሴትና አንድ የ40 ዓመት ጎልማሳ። ይሄ የ40 ዓመት ጎልማሳው እሷ ያችኛዋ መንገድ ላይ ነው ዋቴቨር ይደርስባት።
ያኛው ደግሞ ቤቱ ላይ የጉራ ሽራፍ ያለ አይደል አርፎ በዛ የተነሳ ነው የቆሰለው። የሁለቱም ቀላል የመቁሰል አደጋ ነው እና ኢራንም ደቡብና ሰሜን ላይ ያተኮሰችው ምንም ያደረሰው ጉዳት የለም፣ በሙሉ እንትን መመከት ይችላል ብላ መግለጫ ስታልቆይ ይሄ ነው። አሁን አንዳንድ ሰዎች በጣም አስተያየት ሲሰጡ ዘገባው ላይ ጭንቅላት የለም እንዴት ነው እዛም ይላሉ። አባባል ገባ። እኔ እስራኤል አለች ነው ኢራኖች ምን አሉ? ከሄዝቦላ ጋር ተቀናጅተን በከፈትነው ሩምታ 50 ኢላማዎች መተናል አሉ። የኢላማውን ዝርዝር አላስቀምጡም የተናገርኩ አይደል? እስራኤል ደግሞ ሁሉንም አክሽፍ ያለው 2 ሰዎች ቀላል መቁሰል አደጋ ደርሶባቸዋል አለች። ሰው ምንድነው ያው የኛ ቦታ ከዚህ ውጭ ምንድነው ማለት የምንችለው? ይሄንን ነው መናገር የሚቻለው። አዎ። ስለዚህ አድማጮች አዋዜን ማመን አለባቸው። አዋዜ ታማኝነቱ ለወሬ ነው ስንል የእውነት ነው። እና ይሄን መቀበል አለባቸው። ሶ ያለው ሁኔታ ነው። ኦኬ ባጠፌታው እስራኤል ምን አደረገች አለች? ኦኬ እስራኤል አለች እስካሁን ድረስ ባለው ለምሳሌ በተግባር የታየ ማለት ነው 70 ኢላማዎች መታለች። ከ70 ኢላማዎች ውስጥ 50ው ሰማይ ጠቀስ ፎቆች 50 ባለብዙ ፎቅ ህንፃዎች መሬት የተሰነጠፉበት የወደሙበት። ይሄ የሚተኮሰው ነገር ከመስኮት መተኮስ ይችላል፣ ከህንፃው ስር መተኮስ ይችላል። የሚተኮሰውን ነገር ማለት ነው። ሄዝቦላ ሬዚስታንስ ኃይልነቱን ጠብቆ ነው ያለው። ሊባኖስ ግን እየደማች አይደለችም። በጣም እንጂ ሊባኖስ ከ500 ሺህ ህዝብ በላይ ከደቡብ ሊባኖስ የሄዝቦላ ይዞታ ነው ተብሎ ስለሚታሰብ ከዛ ለቆ ወንዙን ተሻግሮ በድንኳን በምናምን ለመኖር መኪና ያለው በመኪና ሌላው እየተንጠላጠለ እየሄደ ነው ያለው። ህይወቱን ምኑን በራስ ውስጥ አስገብታ አስበው። በጣም ከባድ። ከዛ በኋላ የሚቀረው ቦታ በእግረኛም በእንትንም ሌላ ጦርነት ለማካሄድ ነው ዝግጅት ያለው። ስለዚህ የሊባኖስ መንግስት በይፋ አፉን አውጥቶ ተው ሀገር አታስጨርስ፣ ሀገር ወዳድ መሆን አለብህ፣ ሀገርህ እዚህ ነው፣ ለምንድን ነው ይሄን የምታደርገው? እውነት ነው በማለት አፒል አድርገዋል። አልሰማም። በመጨረሻ እንደዚህ ከሆነ ደግሞ ሊባኖስ እንደ ሀገር አደጋ ውስጥ ከወደቀች ከአደጋ የሚጠብቃት ጦር አላት። ሄዝቦላን አቁም፣ ወታደራዊና እንደዚህ እንቅስቃሴ ማድረግ የለበት መገወጥ አድርገነዋል እኛ ምታ ስትለው በጦር ውስጥ ደግሞ ሪያሊቲን መቀበል አለብህ። በጦር ውስጥ ደግሞ ሺያ አለ፣ ሱኒ አለ። ቁጥራቸው ተመጣጣኝ ነው። እንትን ውስጥ መደበኛው ጦር ከሂዝቦላ ጋር የሚዋጋበት ሁኔታ ሲኖር በመደበኛው ጦርነት ውስጥ ያሉ ሺያዎች ወደዛኛው የመኮብለል ዝንባሌ ሊያመጡ ይችላሉ። ከዛ ሊባኖስ እንደ ግራምጣ ለሁለት ተተርትራ እርስ በርሷ ፍጅት ውስጥ ትገባለች የሚል ነው አሁን ያለው ትንታኔ። ሊባኖስ በዚህ ሁኔታ ውስጥ ነው ያለችው። በጣም የሚገርም ነው። ይሄ በጣም አስቸጋሪ። ይሄንን ያነሳውበት ምክንያት አንድ ፖይንት ለማንሳት ስለፈለኩ ነው። እያወቅን መሆን አለበት የምንነጋገረው። የኢራን እስላማዊ አብዮት በ1979 ሲመሰረት መፈክሩ ታላቋ ሰይጣን አሜሪካ ትውደም፣ ሞት ለታላቋ ሰይጣን እና ለግልገሏ ሰይጣን እስራኤል የሚል ነው አይደል? ብዙ ሰው የሚያውቅ ይሄንን ነው። ትልቅና መሰረታዊ ጠብ የነበረው ግን በዋነኛነት በአያቶላ ሮላ ሆሚኒና በሳውዲ አረቢያ መካከል የነበረው ነው። እናንተ ለቅዱሳኑ የሙስሊም መሬቶች ለመካ መዲና ታማኝ ወይም ተገቢ ካስቶዲ እንትሮች አይደላችሁ። እንዴት ነው የዛ ጠባቂዎች ባላደራዎች መሆን አትችሉም የሚል ነበር። ስለዚህ ሳውዲዎች ከኢራን አገዛዝ ጋር ሆድና ጀርባ መሆን ነበረባቸው። አንዳንድ ነገር ለመጥቀስም ያስፈልጋል። ግንዛቤ ያለው ነገር ቢሆን ነው ጥሩ። ለምሳሌ የአሁኑን የእስራኤልና የአሜሪካ ድብደባ እንዲካሄድ ጦርነቱ የኢራን አገዛዝን
የማጥፋት አለም ጦርነቱ ይሄን ጀምሩት እንጂ በማለት ይወተውቱ የነበሩት ኔታንያሁ ብቻ አልነበሩም ያለው ዋሽንግተን ፖስት። ኔታንያሁ ልታጠፋኝ የተነሳች ሀገር ነችና በማንኛውም መንገድ እስራኤል የኢራን አገዛዝ ቢጠፋ ዓላማቸውን ላተልኳቸው ይሄ ይታመናል። ይሄን ጦርነት አሁንም አሜሪካንን እየጎተቱ እዚህ የሚያስገቡ ማዕት ነገር ነው ኔታንያሁ የሚባሉት። ይሄ ሁሉ እውነት ሊሆን ይችላል። ሶ አንደር ዋት ሰርከምስታንስስ የሳውዲ አረቢያ አልጋ ወራሽ ኤምቢኤስ መሐመድ ቢን ሳልማን ስልክ እየደወለ በተደጋጋሚ ይህን ነገር አይጀምሩትም እንዴ ይላል የሚለውን አሁን እዚህ ላይ ትንተና ለመስጠት የተፈለገው ማለት ነው። ዋሽንግተን ፖስት ምንጮችን ጠቅሶ ይሄንን ያደርግ። ስለዚህ ሰዎች ጥያቄ ማንሳት አለባቸው። ለምንድን ነው ይሄ ለምን ሊሆን ቻለ? ምንድን ነው እነዚህ ሀገሮች ግንኙነት በማለት ስትመለከት የመጀመሪያው እንግዲህ በአያቶላው እነዚህ ካስቶዲያን መሆን አትችሉም በሚለው ላይ በሌላ አነጋገር እኛ ነን የሚል ነገር ነው የመጣው። አያቶላ ሮላ ሆሜኒ ማን ናቸው? በታሪክ የመጀመሪያውን ሺአዊ መንግስት ነው የማወራ። ርዕዮተ ዓለሙን ሃይማኖት ያደረገ ሺአዊ መንግስት ያቋቋሙ ማለት ናቸው አያቶላ ሮላ ሆሜኒ። ስለዚህ ምንድን ነው ያሉት? በዚህ በመካከለኛው ምስራቅ ውስጥ ያለው ስቴተስ ኮ መቀየር አለበት። ስለዚህም ኢራን ከቢበስራት ጋር ትሰራለች ብለው የመጀመሪያው ግንኙነትን ያደረጉት ከሂዝቦላ ጋር። ሂዝቦላ ማን ነው? ሊባኖስ የሺአ ኃይል ነው። ያንን ነው የፈጠሩት ማለት ነው። አሁን በየመን ያለውን አይታል። ስለዚህ አሁን ይሄን መምጣቱን ተከትሎ ብዙ ምንድነው ድብደባዎች አስተናግዳለች ሳውዲ አረቢያ። በአሁኑ እንደምታየው አንዳንድ ማነጻጸሪያ ምን ይላል? ከ1990ዎች ውስጥ በ89 የሞቱት አሊ ማነው አያቶላ ሮላ ሆሜኒ ከሞቱ በኋላ በሪያድና በቴህራን መካከል የነበረው ውጥረት እንትን እያለ መጣ። መረጋጋት አሊ ካሚኒ ከያዙት በኋላ ማለት ከተተኩ በኋላ ከዛ ከ9/11 እና ከ2003ቱ የጆርጅ ቡሽ የኢራቅ ዘመቻ በኋላ እንደገና የሁለቱ ግንኙነት ወደ ነበረበት ወደ ተበለሻሸ ሁኔታ መጣ ይላል። ኢራቅ ወደ እርስ በርስ ጦርነት ውስጥ ገባች። ሳውዲ አረቢያና ኢራን በኢራቅ ውስጥ የሚንቀሳቀሱ የተለያዩ ሚሊሻ ኃይሎች አሉ አይደለም? በየወገናቸው ግሩፕ ፈጥረው በውክልና መደገፍ ጀምሩ ይላል። በ2010 ዓመተ ምህረት የአሜሪካ ዲፕሎማቶች ወደ ዋሽንግተን የሚልኩት የቴሌግራም መልእክት ማለት ነው። ዊኪሊክስ ያንን አውጥቶ ዘራው። ስለ እያንዳንዱ ሀገር አሜሪካ ያላትን አመት ስለ እያንዳንዱ መሪ ያላትን ሚስጥሯን የዘከዘከ ነገር ነው። ያኔ ሲወጣ ምንድን ነው 2010 ላይ የወጣው ምን ይላል? የሳውዲ ንጉሥ በዛን ጊዜ በ2010 የዛሬ 16 ዓመት የሳውዲ ንጉሥ አብዱላ የጻፉት ኬብል ለአሜሪካ ምን ይላል? cut off the head of the snake ይላል። የእባቡን አንገት ቁረጡት እንጂ ዛሬ የሚባለውን የኢራንን አገዛዝ ዲካፕቴሽን አለ ምን ነው እንደሚባለው ቁረጡት የሚል መልእክታቸው ነው የተጋለጠው። ከአሜሪካ ጋር በሚያደርጉት ማንኛውም ግንኙነት አሜሪካም እንደ ጠባቂያቸው አድርገው ባላክ ብዙ ነገር ያደርጋሉ ለአሜሪካ። ይሄንን ነበር የሰጡት። ምንድነው ከዚህ የምንማረውና ከዛ በኋላ እንደገና ወደዚህ መተን ደግሞ ሳውዲ አረቢያ ውስጥ አንድ የሺአ ክለሪክ በወንጀል ዋሲበር ተደርጎ እንዲሰቀሉ እንዲገደሉ ተደረገ። ይሄን በመቃወም የሁለቱ ሀገሮች ዲፕሎማሲ ግንኙነት ተቋርጦ ነበር። አሁን በ2023 ነው ዞሮ ቻይና ሁለቱን ያቀራረባቸውና ዲፕሎማቲክ ግንኙነታቸውን የመሰረቱት። ምንድነው ኢምፔሬቲቭ? ለምንድነው ይሄንን አልጋወራሹ ለምንድነው ከኢራን ጋር እንደዚህ መልሶ ይሄ እንትሉ የነበራቸውን ውጥረት ወደ ማስወገድ የመጣበት ምክንያት ለሚለው ደግሞ አልጋወራሹ ወደ ትልቁ አጀንዳው ራዕይ 2030 ይባላል።
አዲስ የዓለማችንን የቴክኖሎጂ ፍጹማዊ በሆነ መልኩ የሚጠቀም ኦልሞስት ሌላ ዱባይ ማለት ነው። ከዱባይ የበለጠ ዱባይ ገብተዋል። ብዙ ነገሮች ፍሪሊ አክሰስብል የሚሆኑበት እና የማን ነው የሳውዲ አረቢያን አጠቃላይ ገቢ ከንትን ሽፍት ለማድረግ በእንትን ላይ ብቻ በነዳጅ ላይ ከመሆን ይልቅ ቱሪዝምን ወደ ከፍተኛ ደረጃ ለማድረስ የስፖርት ሴንተር ለማድረግ በዚህ በጣም ትልቅ ቪዥን ያለው ይህን ቪዥን ተግባራዊ ማድረግ ካለበት ጦርነት መግባት የለበትም። ሰላም ያስፈልገዋል። አንጻር ሰላም ያስፈልገዋል። ያንን ሰላም ለማግኘት ነው ከኢራን ጋር ይሄን ያደረገው ይላል። ተረዳህ? ኦኬ። አሁን ምንድን ነው የተፈጠረው? የሰላጡ ሀገሮች በሙሉ ኢራን እየመታች ነው። ምን እያደረገች ነው? በጣም እየመታች። አስረዳኝ። ግድ የለም ምችን ዓላማችንን እንረዳለን። ዓላማሽ ዓላማችን ነው። ቢያምንም መጥቶ ሐሳብሽ ትክክል ነው ብለን ስለምናስብ እንችለዋለን በሚል ነው አጸፌታ የማይሰጡት አይደለም። በፍጹም ማንኛውም ማወቅ ለሚፈልግ የተለያዩ መድረኮች አሉ አይደል? የተለያዩ መድረኮች ኦዲየንሶች አድማጮቻቸውን ማስተማር ካለባቸው መጥቀም ካለባቸው እንዲህ አይነቱን ነገር እያነሱ መነጋገር አለባቸው። በዚህ ሁሉ ጦርነት ውስጥ ሳውዲ አረቢያ አንድ ጥይት የአሜሪካ እንዳይተኮስ እንደከለከለች ታውቃለህ? ከእሷ ክልል ላይ ማለት ነው። አዎ፣ የተባበሩት አረብ ኤሚሬትስ በሙሉ ዋይ እና ቲንክ አሜሪካን አድርጋ አስብ። አሜሪካ እዚህ ውጊያ ውስጥ ገብታለች፣ እየተዋጋች ነው። የእሷ የጦር ሰፈሮች ላይ ነው የሚተኮሰው። ሁለተኛ ከእሷ የጦር ሰፈሮች አልፎ የነዳጅ ጣቢያችን ነው የሚተኮሰው። አሜሪካ ከእስራኤል ጋር ብቻ ነው ግንኙነት ያላት አይደለም። የጠባቂነት ሚና የላትም አላት። በ1945 የጦር መርከብ ላይ ሩዝቬልት እና ማናውን ስማቸው ያልኩት የሳውዲው የእሳቸው አባት አሁን ያልኩህ የባቡን አንገት ቆረጠው ያሉት ንጉሥ የእሳቸው አባት ወይም የዘመን አሁን የምናውቃት ሳውዲ መስራች በ1945 በፈረንጅ ነው። በኢትዮጵያ 1930 የጦር መርከብ ላይ ሆነው የተስማሙት ከአሜሪካ ጋር። አዎ ትጠብቂናለሽ እንዲህ አሁን የምታውቀው ግንኙነት ከዛ በኋላ ፔትሮ ዶላር ኤቭሪቲንግ እያለ የመጣው በዛ የተደረገ ነው። አሜሪካ የሳዑዲ አረቢያን ደህንነት የመጠበቅ ኃላፊነት አለበት። የብዙ ሰላጤ ሀገሮች ጋር ስምምነት አለ። አሜሪካ ግን ይህን ውጊያ ስታደርግ ኢራን ይህን ውጊያ ስታደርግ መሬቷን ለአሜሪካ አልፈቀደችም፣ አየር ክልሏን ለአሜሪካ አልፈቀደችም ሳዑዲ አረቢያ። ምክንያቱም አሜሪካ መነሻ ቦታ የምታጣ ሀገርም አይደለች። ዛት ኢዝ ኖት ዘ ኩዌስችን። ይሄ አይደለም የሚታየው። በሌላ መልኩ ደግሞ ቀጠናው የጦርነት ቀጠና አንድ ጥያቄ አለ። ለምሳሌ አሁን በሙሉ የተባበሩት አረብ ኤሚሬት አልፈቀደችም፣ ምላሽ አልሰጡም። ሲምፕሊ አትዋጉ። ለምን? ዛት ኢዝ ዘ ኩዌስችን። ይሄ ነገር ጥያቄ ያስነሳሙ አሜሪካ ጋር ለሚቴለው አንድ ነገር ልጨምርልህ። ምንድነው የራሽያ ቱዴይ የሚባል ሚዲያ አላት ራሽያ። እሱ ላይ እየቀረበ ነው። ሰበር ብሎ ነው የገባው። ውስጥ ለውስጥ በሚደረጉ ድርድሮች ጦርነቱ እንዲቆም አሜሪካ ኃይሎቿን ከነዚህ ሀገሮች ላይ ልታስወጣ፣ ከዛ በኋላ ደግሞ አጠቃላይ ይሄ ያሉ የጦር ሰፈሮች እነዚህ ልትዘጋ በድርድር በሂደት ፕራክቲካሊ ኢራን የ79ኙ እስላማዊ አብዮት ሲፈነዳ መነሻ ያደረገው ችን ጽዮናዊት ምናምንቴ ነው የሚሉት እሷን ማጥፋት፣ ፖለቲካሊ በለው ፊዚካሊ በለው፣ አሜሪካን ደግሞ ከመካከለኛው ምስራቅ ማስወጣት። ይሄ ነበር የኢራን አብዮተኞች ተምኔት ነበር። ግን አሁን ዲፕሎማ ይሄ ባለን አክሰስ ብሎ የራሽያ ነው የገለጸውና በሰበር የተናገረው አሜሪካ ይሄን እየተቀበለች ነው የሚለው ማለት
ኃይሏ ከዛ ሊወጣ ማለት ነው። ከዛ በቀጣይ ውይይት ምሽጎቹ ምንድን ነው የሚባለው የጦር ሰፈሮቿን ልትዘጋ የሚል ነው። ይሄ የኢራን ድል አይደለም። ይሄ ሊሆን ከቻለ ምን ያህል ታማኝ ነው አርቲ ራሽያ ቱዴይ የሚለው ጥያቄ ውስጥ እንዳለው ነው። ይሄ የሚታመን ቢሆን ይሄ ሊሆን የሚችል ቢሆን ከዚህ የበለጠ አጥለቅላቂ ድል አለ ለኢራን? የለም። ከዚህ የበለጠ አጥለቅላቂ ድል የለም። ኦኬ። ስለዚህ ምን ማለት ነው? እነዚህ በሰላጤው ሀገሮችና በአሜሪካ መካከል ያለው የቦዲጋርድነት ግንኙነት ይቋረጣል ማለት ነው። ሲቹዌሽኑ እዚህ ድረስ ነው። እነሱም ያማርራሉ። የሰላጤው ሀገሮች አትሰጠንም፣ መመከቻ እንትን የለንም፣ ምንድን አየር መቋሚያ የዛ ብዛት የለንም፣ አትሰጠንም፣ በተለይ ዶናልድ ትራምፕ አስተዳደር አልሰጠንም ይላሉ ማለት ነው። ስለዚህ አንድ ነገር ያውቃሉ። እጅግ ዘመናዊ የሆነ ጦር ኃይልን ያለ ሳውዲ አረቢያ እጅግ ዘመናዊ አየር ኃይሉ ምናምን ነው ብትሄድ፣ ነገር ግን ዘይነው አንድ ነገር እንኳን እነሱ አሜሪካ ሱፐር ፓወር እስራኤል የእስራኤል አየር ኃይል እየደበደቡ ምን ያደርጋሉ? ይተኩሳሉ እና ማራቶን ውጊያ ነው የሚሰጧቸው። ማራቶን ውጊያ ደግሞ ኢራን ላይ እንደ ተቋም የሚያደርስ ጉዳት አይደለም። ማራቶን ውጊያ ሰጠቻቸው ማለት ይሄ የሰላጤው ሀገሮች የ2030 አቅድ ይሄ ወደ ስፔስ ቴክኖሎጂ ምናምን የሚሉት ነገር በሙሉ የሚባለው የእምቧይ ካብ ነው። ገብቶሃል? ትልቁ ሀብታቸውና ኢንቨስትመንታቸው ምንድን ነው? ሰላም አይደለም? ሰላምና መረጋጋታቸው እና እዛ ላይ ደግሞ ለንግድ አመቺ የሆነ በሰርተ የምትከብርበት የሆነ አካባቢ መሆኑ ነው አይደል? ስለዚህ የፈጠሩት ዘመናዊ ሪያሊቲ አሚኒቲስ እነዚህ ሁሉ ተጨምረው ያንን ሰላም ኬስ ነው የሚያመጡት። ፕራክቲካሊ አሁን ለምሳሌ የሰላጡ ሀገሮች ከኢራን ጋር ውጊያ ገቡ ብለን እናስብ። ከአንድ ኢራን ጋር ውጊያ ገብተዋል። አሜሪካና ኢራን እናስወጣ፣ አሜሪካና እስራኤል እናስወጣ። ከዛ የሳውዲ አረቢያ ጀት ይገለባበጥ፣ በቦምብ ይደብድብ፣ የተባበሩት አረብ ኤሚሬት በሄሊኮፕተር ትግባ የሆነ እንትን በለው። አሁን ካለው ሪያልተርስን ያቆሙታል የኢራንን ሚሳይል በፍጹም ሊያቆሙት አይችልም። የሄዝቦላ ወደዚህ መተኮስ አይችልም። ይችላል። እዛ ማነው የመን ማነው ሀውቲ ያን ቀውጥ ያደረገው እዚህ ትኑን አዘጋም። ስለዚህ ምንድን ነው የሚሆነው? ሪያሊቲ የጦር አውድማ ከነዳጅና ነዳጁ በፈጠረው ሀብት ምክንያት ሊፈጥሩት የቻሉት መረጋጋት ነው። ስለዚህ ምን ማለት ነው? እነዚህ አሁን ነገር ያለው የቱሪዝም ገበያቸው እንኳን በየቀኑ $600 ሚሊዮን አጡ ማለት የሰላም የመረጋጋትና የቢዝነስ ሴንተር የሆኑ እዚህ ላይ ቆሞ ነው የ2030 ራዕይ ያለው። የምን ራዕይ ነው ተግባራዊ ሊሆን የሚችለው? ገብቷል? የእነዚህ ወጣቶች ውትድርና መሰልጠን አለባቸው የለባቸው? ቁጥር ስፍር የሌለው ወታደር መመልመል አለባቸው እንደ የለባቸውም? ወይም በሌላ አነጋገር ኢራቅ ነው የሚሆኑት። ሳዳም ሁሴን እኮ ስለሆነ ነው እንጂ ኢራቅ እኮ በነዳጅ ሀብቷ ከፍተኛ ናት። ኢራቅ እንደነ ተባበሩት አረብ ኤሚሬት እንደነ ሳውዲ አረቢያ እንደ ሌሎቹ ለምን እንደዛ አልሆነችም? ሳዳም ሁሴን ሱኒ ቢሆንም እንደነሱ የዚህ ክልል ጠባቂ እና የኛ የዚህ የጠቅላላው የሱኒ ኃይሎችን ጠላት የሆነችውን ኢራን ገትሬ ያዝኩ ነኝ እኔ አይደለም እንዴ ሲል ነበረው። ከኢራን ጋር ሲደረግ በነበረው ውጊያ ከኢራን ጋር መዋጋት አይችሉም እነሱ። አሁን በሪያሊቲ አሜሪካ ካልተዋጋችላቸው፣ ሳዳም ሁሴን ግን ግንባር ለግንባር ከኢራን ጋር ተዋግቶላቸዋል። 1 ሚሊዮን ወታደር ሰውቷል እሱም አብሮ። ለዚህ እኮ ነው እነ ኩዌትን እኔ ላይ ያለው $30 ቢሊዮን አምጣ የምትሉኝ እናንተ የዚህ የኢምፔሪያሊስት ቡችሎች። አንድ ኢሚር አይቀረኝም እዚህ ውስጥ አንድ ኢሚር አባወር ገብቷል። የኩዌት ኢሚር የምትለው ጠራርጌ ነው የማነሳ። የአረብን ህዝብ አንድ ነው የማደርገው። እናንተ ናችሁ አሳልፋችሁ ሸጣችሁን። ገብቷል። እኔ አያም ዘሰከንድ ሌላው ናስር ነኝ። ፓን አረቢዝም መውጣት አለባት እንትና ማለች
አሜሪካ አይ ፕሮቴክት ዩ እርዱኝ ስጡኝ ብር አለ ስጡኝ ባዶ ነው ካዝናው። ጦርነቱ ሲጀምር ኢራቅ የባህረ ሰላጤው ጦርነት ስትጀምር ሳዳም ነው እኮ የጀመረው። ሲጀምሩ ካዝናው ውስጥ $30 ቢሊዮን ሪዘርቭ የተተረፈረገ ለኢንቨስትመንት። ጦርነቱ ሲያበቃ የ30 ቢሊዮን ባዶ ካዝናና የ$30 ቢሊዮን ባለዕዳ ነበረች። በዚህ ጊዜ ሳዳም ስጡኝ እንጂ ሲል ያለብን ዕዳ መልስ አሉት። እዳቴ እኮ ያላችሁ ለእናንተ አንቺ ውሻ እኮ የትልቁ ነው ሲጀመር እኮ የኢራቅ አካል እኮ ነው ሲሉ እኔ ብሩን እተውሃለሁ ከፈለግ ትንሽም ልሰጥ እችላለሁ፣ ግን መጀመሪያ የግዛት አንድነቱ ተቀበል። ኩዌት 15ኛ ነው 19ኛ ግዛት የነበረ ነው ሳውዲ። 19ኛ አይደለም እኛ የራሳችን ይታልና እሱን ተቀበል እና ይህችን ድንበር ይሰመር በቃ እዚህ ጋር ጥያቄ አቆም እንሰጣለን አሉት። በዛ አይደል እንደ ቅርቁን የገጠው ያኔ እኮ የአረቦችን ስብሰባ ብዙ ጊዜ ሰርቼዋለሁ እኮ። ሆስኒ ሙባረክ እኮ ስድቡ ሲወዛባቸው ይህቺን ይወዳል እያሉ ተሳድበው እኮ እየለቀቁ ነበር። እናንተ ቡችሎች የኢምፔሪያሊዝም እንትኖች በሙሉ ይሄ ንጉስ ምናምን የሚል የምትባሉ ጠራርጌ ነበር የሚላቸው አይደል? አሁን ማን ነው በሱ ቦታ ቆሞ ከሺአ ኢራን የሚጠብቃቸው? ገብቶሃል? በየደቂቃው ከምድር በላይና ከምድር ውስጥ እኮ ነው ይሄን ሚሳኤል የምታመርቱ። እንኳን እሷ አለች ብነግርህ እንኳን ራሷ ኢራንን ማሸነፍ በዚህ ማስቆም ቀርቶ ሄዝቦላ ያ ሁሉ ድብደባ ተደርጎበታል። ሰርተናል አይደለም? ትናንት 150 ተኮሰ ሲባል እኔ ራሴ በጣም ነው የሚገርመው። በጣም ነው የሚገርመው። ራስ ግራ የሚገባ ነገር አለ። እንዴት ነው አንድ ባትሪ አለ ኔቨር ዳይ የሚባል በቃ እንደዛ ነው። ኔቨር ሴይ ዳይ የሚባል ባትሪ ማለት ነው። ሄዝቦላ ትናንትና 150 ይኸው ጦርነቱን ገጥሟታል እስራኤል ኦል ኦቨር አጌን ከሄዝቦላ ጋር እየተዋጋች በጣም ከባድ ነው። ስለዚህ አሁን ኢራን ይሄንን ማራቶን ተኩስ እንደማትተው ማረጋገጥ ምን ማለት ነው? ቶሌላ የምትመታው ህንጻቸው ምናምናቸው አይደለም። ይሄ አሁን እነ ዱባይን እነ መካከለኛው ምስራቅ ዱባይ ያለ ደሰው ሰው ነው እንዴ? ማን ነው ደሰው የሚቆጥረው? አይደለም 2030 ያልጋ ወራሹ ምናብ ምንድን ነው? ዱባይ ምንድነች የሚያስብል እኮ ነገር ለመፍጠር ይፈልገው። እነ ዱሃ ምንድን ናቸው? አይደለም እንዴ? የሚበላበት የሚጠጣበት የሚበየንበት እኮ ነው። አይደለም የገንዘብ ያለ እግር ኳስ ዋንጫን እኮ ያመጣች ነች እኮ ዱባይ አይደል እንዴ? እኔ በጣም ይገርመኛል። ያለ እግር ኳስ ዋንጫ መካከለኛው ምስራቅ መጣ ሲሉኝ የኳስ ቡድን እንዳላቸው አላውቅም። እነሱ እንዴት አድርገው እንዳመጡት ገብት ሳይ አይጭንቅላት ብር ብቻውን ዋጋ የለውም። በብር ደግሞ መስራት አለብህ አይደለም? ይሄ ኤሪያ አሁን የምታውቀው ታሪኩ አሁን እየሄደበት ያለው ነገር በሙሉ ምን እየሆነ ነው የሚሄደው? ችግር ውስጥ እየወደቁ ነው። ዋናው አሴታቸው ምንድን ነው? ሰላም፣ መረጋጋታቸው። እሱ አደጋ ውስጥ ነው። ስለዚህ ነው አሁን እየተመቱ ባሉበት እንኳ ወደ ኢራን የማይተኩሱት እና ኢራን ድል ያለችው ምንድን ነው? አሁን እዚህ ጫንቃዬ ላይ የአሜሪካንን ጦር ሰፈር ያስቀመጣችሁ የምታስመቱኝ እናንተ ናችሁ ይነሳል ብላለች። ስለ ፕራክቲካሊ ጠላቶች ለዚህ ነው መስመታቸው። የአሜሪካንን ጦር ሰፈር ብቻ ነው እንዲመት ከሆነ ለምን አሜሪካ ጦር ሰፈር ብቻ ትመታ? ለምን የነዳጅ መቅጫቸውን ትመታለች? አይደለም እንዴ? ይሄ ነው ትልቁ ጥያቄ ያለው። ስለዚህ አሁን ያለንበት ሁኔታ በሚገርምና በሚያስደነግጥ ሁኔታ ይሄን ነገር ዶናልድ ትራምፕ አጠቃላይ የኢኮኖሚ ክራይሲሱን ለማስቀረት ብለው ጦርነቱን ማቆም አለብኝ ብለው ከደረሱ ጦርነቱን ለማቆም ከኢራን ጋር መደራደር አለባቸው። ኢራን ደግሞ እነዚህ 3 ቅድመ ሁኔታዎችን አስቀምጣለች። ስለዚህ መካከለኛው ምስራቅ እንደነበር አይቆይም። አዲስ ሪያሊቲ ነው የሚነጋው። ከየተደበቁበት ዋሻ ይወጣሉ የኢራን እስላማዊ አብዮተኞች። የቆሰሉት እጃቸውን ወደ ይባለው ጠቅልለው በፋሻ ጠቅልለው ገባ። የተሰበሩ ዊልቸር ላይ ሆነው እያነከሱ ገባ። ከዛ ቢብለ በአልጋ ላይ ታዝሎም ቢሆን ይመለሳሉ። ቆስሉ ይድናል፣ የፈረሰው ይገነባል። ገብቶሃል? 47ኛ ዓመቱን የያዘው
የኢራን እስላማዊ አብዮት ስርወ መንግስት ይጸናል ብለው ነው የሚያስቡት። they are actually doing it እኮ ይሄንን የሚለውጥ ለኔ አሁን በኔ ጭንቅላት ውስጥ የለም። ይሄ ጦርነት ካልቆመ $200 ይገባልሃል በበርሜል ብለዋል። ይሄንን ኢኮኖሚስቶች ተንትኑ ምን ማለት እንደሆነ አይደለም ለኛ ለታዳጊ ሀገሮች ለዓለም ምን ማለት እንደሆነ ተመልከት። ይሄ እንዳይመጣ የሚፈለግ ከሆነ ደግሞ ከኢራን ጋር ትስማማለህ። ኢራን እቺን ጦርነት ታቆመው ሆርሙዝ ሰርጥን ታሳልፋለች ማለት ነው። ጦርነቱ ይቆማል ማለት ነው። ስለዚህ ውስጥ ለውስጥ ንግግሮች እንዳሉ ነው የሰማነው። አርቲቪ ያለው ምንም ይሁን ግን ዘራር ስቲንግስ ከዛ ይሄዱ ነው ማለት ነው አይደል? ስለዚህ ይሄ ጦርነት ኢራን በርትታ ዱላውን ይችላል። ነገር ግን ዓላማዋን ሳትረሳ ተጨማሪ አንድ ሳምንት ካለች የዛሬ ሳምንት ሐሙስ እኔ እናንተ እዚህ ወንበር ላይ ስንቀመጥ የዓለም የነዳጅ ዋጋ $150 ተቀምጦ ነው። ይሄ እንዳይመጣ ጦርነቱ መቆም ካለበት ኢራንን መቀበል ካለበት የኢራን በእነዚህ ላይ በተመሰረተ ስምምነት ካደረገች የመካከለኛው ምስራቅ ሪያሊቲ ተለውጧል ማለት ነው። ገብቶሃል? ከጭሱ ከሳቶ ከካታኮምብስ ይባላል ከየተደበቁበት መቃብር የኢራን እስላማዊ ቤተኞች ይወጣሉ። ከዚህ በኋላ ጦርነት እነሱ ላይ አይታወጅም። ይሄ ነው ሁኔታ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ሰላም ሀብት ነው። ሰላም ፍቅር ነው። ሰላም ለምንም ነገር የጸና መሰረት ነው። መካከለኛው ምስራቅ እስካሁን በሀብት የተንበሸበሸችው በቱሪስት የተንበሸበሸችው ይህ ሰላም ስላላት ነው። ይህ ሰላም ከሄደ የጸና መሰረቷ ይናጋል። ይህ ሰላም መቼ ነው የሚመጣው? ይህን ሰላም ማን ነው የሚያመጣው? ኢራን፣ እስራኤል፣ አሜሪካ? ጊዜ ይፈርዳል። እኛም ጊዜውን እየተከተልን ዜናዎችን ይዘን እንቀርባለን። አዋዜ ገና እስካሁን ድረስ 480 ሺህ ላይ ነው ያለው። እኛ በየቀኑ አለምንም ላይክ አድርጉ፣ ሰዎች ራሳቸው ያደርጉታል አይደለም? ሼር አድርጉ፣ ሳብስክራይብ አድርጉ። አሁን 1 ሚሊዮን አድርሱን አላልንም ብንልስ አሁን ይሄ ኃጢአት ያለው በጣም የሚገርመው ደግሞ አለው ወይ? ኧረ በፍጹም ምንድን ያዘፋኛለው አያስተዛዝብም ወይ የሚል ነውና 1 ሚሊዮን አላልንም እና እስኪ 500 ሺህ እንኳን አስገቡን አድማጮች። 500 ሺህ ለአዋዜ ትንሽ ነው። በጣም የሚገርመው በቀን 165 ሺህ ሰው ድረስ ያየናል። አብዛኛዎቹ ሰብስክራይብ ያደረጉ አይደሉም። ምን ችግር አለው? ላይክ ሰብስክራይብ እያያችሁ ጊዜ ይወስዳል እንዴ? ጉልበት ያባክናል? አይመስለኝም። የዛሬው ፕሮግራማችን ይሄን ይመስላል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ። 5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።